ለሃዲራትኩም ለሃን ለሃዲራትኩም ለሃን ለሃዲራትኩም አሜን። እግዚአብሔር አምላክ ልዑለ ባሕሪ ኩሉ ጊዜ በባሕሪው ዝተመስገነ በባሕሪው ዝኸበረ በባሕሪው ዝተቀደሰ ቅዱስ እግዚአብሔር ናና ካብ ጊዜ ናብ ጊዜ ካብ ሰዓት ናብ ሰዓት እናገበረ ኩሉ ጊዜ አምላኽና እግዚአብሔር ብምሕረት ብረድኤት አፍታ ቅድስት ቤተ ክርስቲያን አፍቲ ናይ ቃል ኪዳን ታቦት ፊት እታፍቶም ዝነበሩ ዘመናት ሀሊፎም ኣብ ጊዜታት እና ኣብ ሰዓታት ብዙሓት ወለዲ ዝተፈለየሉ ጊዜና ዘመን እውን ስለ ዝኾነ እግዚአብሔር አምላኽና ግን ከም ምሕረቱና ከም ቸርነቱ ብናህና ፍቃድ ወይ ከዓ ብናህና ሓይሊ ብናህና እምነትና ጽንዓት ኣይኮነ ነዚ ዕለት እዚ ነዚ ሰዓት እዚ ንኽንበጽሕ አምላኽና ስለ ዝፈቀደ ሕይውን ብድጋሚ ስሙ ዝተመስገነ ይኹን። እንኳዕ ነዚ በዓል እዚ ብሰላም ኣብዝሓኩም ኣብዝሓና እንኳዕ ኣብዝሓኩም ኣብዝሓና። አረ ንእስይታይ ንእሽተይ ብደንብ መስግኑ ምስጋን ተኾይኑ ምስጋን ብደንብ እግዚአብሔር እናመስግኖ ሓደ ጊዜ ድምቕ ብዘለ ጭብጨባ ፈታሐይና ናይ እግዚአብሔር ክብሪ ምክንያቱ ለማዓንቲ ናይ ድል በዓል ስለ ዝኾነ ጸላይ ተደምሰሰሉ አምልኮተ ጣዖቱን ነፃ ኮይኑ ባዶ ዝቐረየ ባርነት ዝነበረ ኩሉ ናይ እግዚአብሔር ክብሪ ዝተገለጸሉ ናይ እግዚአብሔር ሓድነት ዝተገለጸሉ ናይ እግዚአብሔር ሰላም ዝተአወጀሉ በታ ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓት መዝገበ ጸሎት ርኅረተ ህሊና ቅድስት ድንግል ማርያም ምኽንያት ዓመታዊ በዓል ስለ ዝኾነ ቀሊል በዓል ኣይኮነን። ንሕና እውን እዚ በዓል እዚ ክንጸንሕ በታናታ ረድኤትና ልመና ናይቶም ቅዱሳን አቦታት ወለዲ ጸሎት በረከት እዩ ደቂ ሰባት ጠጠው ቢልና እኒሄ። ምክንያቱ ናይዞም ወለድታት ጸሎት ቀሊል ኣይኮነን። ደቂ ሰባት ሓጋዝና ረዳኢ ተንከባኻቢ ስለ ዝኾነ እዚ ናይ ኣዴና ቅድስት ድንግል ማርያም እውን ዓመታዊ በዓል ታሪካዊ በዓል ናይ ስልጣንና ሃይማኖታዊ በዓል ዝተስፋፍሓሉ ስለ ዝኾነ ነዚ በዓል እዙዩ ዓብይ በዓል እዩ። ስለዚ ነገር ግን ከምቱ ንሪኦ ዘለና ግን ምናልባት ወይቲ ህዝቢ ንሱዲስ ወይ ደኣ ጠፊኹም ዳ ኣይትኾን እምበር እቲ ህዝቢ እቲ በዓል ኣይመስልን ንእሽተይ ውሒድና ኢና ንሕና ዲናስ ወይ ካብኡ ዝበዝሐ ለይቲ ህዝቢ ምናልባት ኣነ ክፈልጦ ይክእል እቲ ህዝቢ ዝኾነ ኮይኑ ግን እቲ በዓል መልክዑ ክነኽብሮ ዝግባአና በዓልቲ ላይ ናኽነኽብሮ እምበር ማንም ሰብ ከኽብረልና ይግባን። ምክንያቱ ናይ ወዲ ሰብ ናይ ባዕሉ ክብሪ ክህሉ ባዕሉ እዩ ክብሪ ዝህሉ እቲ ክብርና ክንህልዎ ተኾይንና ደሞ ባዕላ ነታ ቅድስት ቤተ ክርስቲያን ክብራ ተሓሊሃልና እንተሓሊናላ ኢና ንሕና እውን ክብርና ክትሕልወልና ትኽእል እምበር ፋይዳ ዘለዎ ኣይኮነን። ስለዚ ብዝኾነ ኮይኑ እግዚአብሔር አምላኽ ብምሕረትና ብቸርነት ባዕሉ ኣይሙረና ኣስፊሑ ባዕሉ ናብቲ ናይ ምሕረት ናይ ተስፋ ቃል ኪዳን ንኽንመጽእ አምላኽና እግዚአብሔር ይፍቀደልና እሞ እግዚአብሔር አምላኽ ሕፀር ብዝበለ መልክዑ እግዚአብሔር ከስተምረና እዩ። እግዚአብሔር ክመኽረና እዩ። እግዚአብሔር ክስጸና የማንም አስተማሪ የለን ብዙዩ እግዚአብሔር መንፈስ ቅዱስ እግዚአብሔር መምህር ሓደ ስለ ዝኾነ አቦታት ሐዋርያት ዘስተምሃሮም መንፈስ ቅዱስ እዩ። ነቢያት ዘስተምሃሮም መንፈስ ቅዱስ እዩ። ምክንያቱ ደቂ ሰባት ናይ መንፈስ ቅዱስ መሕደሪ ናይ መንፈስ ቅዱስ መንበሪ ንሕና ስለ ዝኾንና አባና ሓዲሩ ደሞ እግዚአብሔር መንፈስ ቅዱስ ከምህረና እዩ። አነ ይኮንኩን ከስተምረኩም እግዚአብሔር ኣብ ማእኸልና ኮይኑ ከስተምረና። ስለዚ ኩላህና አእሙሮና ስብስብ ክነብሎ ይግባእ ማለት እዩ። አእሙሮና ንእግዚአብሔር ተወሰነ ጊዜ ክነረክቦ ይግባእ። ሓደ ጥያቄ ድኽጥዮ ካብ ፍጥረታት ብዘይ ክንፊ ዝበርር አካል ዶ ትፈልጡ? ካብ ተፈጥሮ ብዘይ ክንፊ ዝበርር ፍጥረት እዩ። ነገር ግን ክንፊ የብሉን ብዘይ ክንፊ ዝበርር ማለት እዩ። ስለዚ ብሓፂር መልክዑ ንምንታይ እዚ ሓሳብ እዚ ደቂ ሰባት ኢና ክንፊ የብልናን ነገር ግን ንበርር ኢና። እነብረሉ ምክንያት ብሓሳብ ንበርር ኢና። ኣብዚ ከፊልና
አዲስ አበባ ሁነልን ኸይር አብዚ ኸፊልና ሕሞራ ሁነልን አይሙረን አይብተን ማለት ንሽክርከር ማለት ነው። ስለዚህ ተአይሙረን ተዘይተሰብሲቡ ደግሞ ናይ እግዚአብሔር ቃል ክንሰማይ ንኽእልን አይኮነን ሐሳብና ስለዚህ ውጭ ክኸውን የውልን ማለት እና እግዚአብሔር አምላክ ተአይሙረና ከንስብስቦ ይግባእ ክብል ስለዝደለኹ ሞናይተ ዕለቱ ያው በተነበ ሊቃውንት እንግዲህ ደኺሞም ሓዲሮም ብዙሓት እግዚአብሔር እናመስገኑ ሓዲሮም እዮም ሕፅር ዝበለ መልእኽቲ ናይቲ ዕለቱና ሐዋርያው ቅዱስ ጳውሎስ ካልኣይ ቆሮንቶስ ምዕራፍ 6 ቁጥሪ 16 ዘለዎ ኃይለ ቃል ዝኸውን ንሱ እንታይ ይብል እሱውን እንታይ ይብል ናይ እግዚአብሔር ቃል እታ 16 ምዕራፍ እንየ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያዋን እግዚአብሔር ቤተ መቅደስ ነን። እንዲሁም እግዚአብሔር ተናገረ እንዲህም ሲል በእርሱ እኖራለሁ፣ በመካከላችሁም እመላለሳለሁ፣ አምላካቸው እሆናለሁ፣ እርሱም ሕዝቤ ይሆናሉ ኢሉ አምላክና እግዚአብሔር ተዛረወ መልእኽትን እንግዲህ ትታወት ናይ እግዚአብሔር ታቦት ምስ ጣዖት እንታይ ስምምዕ ኣለዎ? ናይ እግዚአብሔር ታቦት ናይ ቃል ኪዳን ታቦት ምስ ጣዖት እንታይ ስምምዕ ኣለዎ? ይስማዓና ኣለዚ እቲ ናይ ቃል ኪዳን ታቦት ምስ ጣዖት እንታይ ስምምዕ ኣለዎ? እዚ ኃይለ ቃል እዚዩ ሐዋርያው ቅዱስ ጳውሎስ ዝተዛረብዎ መልእኽቲ እዩ። ቅዱስ ጳውሎስ ነዘም ቆሮንቶስ ዘለው ህዝበ ክርስቲያን ልዕሊ 600,000 ነበርቲ ዝኾኑ ህዝበ ክርስቲያን ብወልደ እግዚአብሔር በኢየሱስ ክርስቶስ ዘአመኑ ካብ ዘይአመኑ እናተፈላለዩ ድብልቕልቕ እናገበርዎ ከምቲ ሕይ ዝኒሄ ግራ አትይዎ እኒሄ ሕብረተሰብ ከምኡ ልክዕ ካብ እምነት ናፍቶም ዘይአመንቲ ይደባላለቁ ስለ ዝነበሩ እቲ ናይ ቃል ኪዳን ታቦት ናፍቲ ጣዖት ከመይ ገይሩ ክስማዕማዕ ይኽእል? እቲ ቃል ኪዳን ታቦት እግዚአብሔር ዝግለጸሉ ምስቲ ጣዖት ከመይ ገይሩ ስምምዕ ክህልዎ ይኽእል? ምስቶም እምነት ዘለዎም ምስቶም ከዓ ዘይአምኑ ከመይ ገይሮም ክስማዕምዑ ይኽእሉ? እቲ ብርሃንና ጸልማት ከመይ ገይሮም ክስማዕምዑ ይኽእሉ? እቲ ክርስቶስና ዲያብሎስ ብሊሆር ሰይጣን ከመይ ገይሮም ክስማዕምዑ ይኽእሉ? ስለዚህ ካብዚ ተፈሊኹም ክትወፁ ይግባእኩም። አነ ኣብ ማእኸልኩም ምሳኻትኩም ክነብር እየ። እስኻትኩም ድማ ናይ እግዚአብሔር ቤተ መቅደስ ኢኹም፣ ናይ እግዚአብሔር ህንጻ ኢኹም፣ ደጊምኩም ደቀይ ህዝበይ ክትኮኑ ኢኹም። ነገር ግን እዚ እንድሕር ኮይኑ ተፈሊኹም ታፍቶም ክፉኣትና ምፍልላይና ክፉእ አመለኻኸታ ዘለዎም ሕብረተሰብ ተፈሊኹም ክትወፁ ይግባእኩም ይብል ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ ዝኃይለ ቃል እዚ ነዚ ቆሮንቶስ ዘለው ህዝበ ክርስቲያን ክጽሕፍ እንተሎ እቲ ናይ እግዚአብሔር ታቦት ቃል ኪዳን ናይ እግዚአብሔር ምስጢር እግዚአብሔር ዝግለጸሉ እግዚአብሔር ዝኸብረሉ እግዚአብሔር ዝነብረሉ ናይ እግዚአብሔር ምሕረት ዝእወጀሉ ናይ እግዚአብሔር ሰላም ዝረአየሉ ናይ እግዚአብሔር በረከት ዝረአየሉ ናይ እግዚአብሔር ርህራሄ ዝፈልቀሉ ናይ እግዚአብሔር በረከት ዝፈልቀሉ ናይ እግዚአብሔር ሓድነት ዝረአየሉ ቃል ኪዳን ታቦት መሊስኩም ነቲ ታቦት ጣዖት ብርእሲኡ ንምንታይ ትገብርዎ? ከመይ ጌርኩም ክትድምርዎ ትኽእሉ? እቲ ታቦት ይብላዕሊ ዝኸውን እግዚአብሔር ዝግለጸሉ ናብቲ ታቦት ከመይ ጌርኩም ናብቲ ጣዖትም መሊስኩም ክትድምርዎ ትኽእሉ ይብል ቅዱስ ጳውሎስ። ምክንያቱ ቅዱስ ጳውሎስ እቲ ጣዖት ዕንጨይቲ እዩ። ካብ ስነ ፍጥረት ዝተፈጥረ በዕለተ ሰሉስ ዝተፈጥረ ዕንጨይቲ እዩ። ነገር ግን በዚ ዕንጨይቲ እዚዩ ኣብ ቆሮንቶስ ዘለው ህዝበ ክርስቲያን ፍቅረ አምላክ እናበሉ ጣዖት የምልኹ። ልክዕ ከምቱ ማይጠንተ ወርቅ ብምሉእ ተሸፊኑ አጊጹ ስለ ዘሎ እቲ ታቦት ልክዕ አስመሳይ ኦርተፊሻል ፊዚካሊ ዓይነት ገይሮም ታቦት ስለ ዘምስልዎ ነበሩ። እቲ ታቦት ናው ክልቲኢ ሓዋውስዎ ስለ ዝነበሩ ስለዚህ እዞም ኣከፋፍላ እዚኣቶም ነዚ ታቦት እዚ ናብቲ ጣዖት መን ክትገብርዎ ከመይ ገይሩ ክራኸብ ይኽእል? እቶም ዝኣምኑስ ናብቶም ዘይኣምኑ ከመይ ገይሮም ክተሓዋወሱ ይኽእሉ? እቲ ጸልማትስ ከመይ ገይሩ ናብ ብርሃን ክሕወስ ይከኣል?
እቲ ክርስቶስ እውን ናብ ሰይጣን ምክንያቱ ክርስቶስ ሰላምና ክርስቶስ ስለ ዝኾነ ናይ እግዚአብሔር ክብሪ ዝገልጸላ ታቦት ስለ ዝኾነ እቲ ታቦት ደግሞ እግዚአብሔር ዝሓድረሉ ስለ ዝኾነ እቲ ታቦት ንቅዱስ ሙሴ ቃል ኪዳን 10ቱ ትእዛዛተ ኦሪት ዝተውሃቦ ስለ ዝኾነ ማለት እዩ። ኦሪት ዘጸአት 25 ክሳብ 22 ዘሎ ዝተውሃቦ መሰረት እዩ። ስለዚ እግዚአብሔር ዝግለጸሉ ታቦት እዩ። እቲ ታቦት ደግሞ ናይ እመቤታችን ቅድስት ድንግል ማርያም ምሳሌ እንትኸውን እቲ ጽላት ደግሞ ነቲ ታቦት ምሕደር ስለ ዝኾነ አምላኽና መድኃኒና ኢየሱስ ክርስቶስ እዩ ማለት እዩ። ስለዚህ እመቤታችን ታቦት መሕደሪት ስለ ዝኾነ ክርስቶስ ካብኣ ዝተረኸበ ክርስቶስ ካብኣ ዝተወለደ ናፍቱ ታቦት እሱ መሕደሪ ናይ እግዚአብሔር እመቤታችን ቅድስት ድንግል ማርያም እያ። ስለዚህ እቲ ጽላት ደግሞ ክርስቶስ በዓሉ ካብ ድንግል ማርያም ዝተወልደ እቲ ዋና ዓላሙ ማለት እዩ። ስለዚህ አምላኽና እግዚአብሔር ነዚ ታቦት እዚ ከመይ ገርኩም እናበለ እቲ ታቦት ናይ እግዚአብሔር ክብሪ ዝግለጸ እዩ። ታቦት ጽላት እቲ 10ቱ ቃላተ ኦሪት ኣብኡ ዝቕመጠሉ እዩ ማለት እዩ፣ መሕደሪ እዩ። ምክንያቱም እመቤታችን ቅድስት ድንግል ማርያም ክርስቶስ ኣብ እመቤታችን ስለ ዝሓደረ ንደቂ ሰባት ሕይወት ዝህብ አምላኽ ስለ ዝተገልጸ ነገር ግዘም ሰባት እዚኣቶም ደግሞ ድብልቕልቕ ኣቢሎሞ ማለት እዩ። ያው ተመሳሳላ ሕይውን ትብርሃን ነበረ ጸልማት ይኾነሎ ማለት እዩ፣ ትስራሕና ማለት እዩ። እቲ ጣዖት እውን ናይ ደቂ ሰባት ክፍኣት፣ ናይ ደቂ ሰባት ሙኞት፣ ናይ ደቂ ሰባት ኃጢአት፣ ናይ ደቂ ሰባት ሕማቕ ኣመለኻኽታ ዘለና ሕጂ እውን እኮ ብዙሕ ሰባት እኮ ናብ ጣዖት ንኸይድ ሰባት ንህሉ ኢና። ብዙሕ ሰባት እኮ ናብ ጥንቆላት ንኸይድ ሰባት ንህሉ ኢና። ከምዚ እኮ እዮም ቀላቂሎሞ። ክርስቲያን እኮ ከምዚ ዓይነት ባህሪ የብሉን ህዝበ ክርስቲያን። ንሕና ታቦት እኮ ኢና፣ ናይ እግዚአብሔር መሕደር እኮ ኢና። ሐዋርያው ቅዱስ ጳውሎስ ቀዳማይ ቆሮንቶስ ምዕራፍ 3 እንታይ ዝበለ ኢተአምሩኑ ከመ ታቦቱ ለእግዚአብሔር ናይ እግዚአብሔር ታቦት ምዃንኩም ዶ ይትፈልጡን ኢኹም? መንፈስ ቅዱስ አባኻትኩም ከም ዝሓድር ዶ ክትፈልጡ ኣይትኽእሉን ኢኹም? ናይ እግዚአብሔር መሕደሪ ኢኹም እናበለ ቅዱስ ጳውሎስ ይዛረብ ማለት። ምክንያቱ ቅዱስ ጳውሎስ እቲ ናይ እግዚአብሔር መሕደሪ ህዝበ ክርስቲያን ናይ በቀልና ናይ ርኩሰትም ናይ ክፍኣትም ናይ ጥንቆላ መናሃርያ ስለ ዝገበርዎ ተኣይምሮኦም ማለት እዩ። ስለዚህ ህዝበ ክርስቲያን ኩላህና ካብዚ ክንወፅእ ይግባአና ማለት እዩ። ናይ እግዚአብሔር መሕደር እንድሕር ኮይኑ ታቦት ናይ ምንታይ መሕደር ኢልና ኣለና? ናይ ጽላት መሕደር እዩ ሓቀይ እናሰማዕና ድማ ናይ ጽላት መሕደር እዩ። እቲ ታቦት ደግሞ ንዋየ ቅድሳት እዩ ዝቕመጦ ናይ እግዚአብሔር ክብሪ ዝግለጸሉ ናይ ቤተ ክርስቲያን ስርዓት አምልኮ ዝፍጸመሉ እዩ ዝቕመጦ እምበር ሽሻ ይቕመጦኒ ኣይኮነን። ታዲያ እንድሕር እዚ ናይ እግዚአብሔር ቤተ መቅደስ እንድሕር ኮይና ናህና ኸንታይ ዝሓድር ብትኸብድና ናይ እግዚአብሔር ታቦት ኢኹም እንድሕልና ቅዱስ ጳውሎስ ንሕና ከብድና እንታይ ዝሓድር? ናይ ሽሻ ቦታ ይንገብሮን፣ ናይ ክፍኣት ቦታ ይንገብሮን፣ ናይ ዘረኝነት ቦታ ይንገብሮን፣ ናይ አድመኝነት መናሃርያ ይንገብሮን ዘለና። እዚ እኮ የሐዋርያው ቅዱስ ጳውሎስ ዛረብ ዘሎ እቲ ከብድና እንታይ ንገብሮ ኣለና? ናይ መንፈስ ቅዱስ እንድሕር ኮይኑ ካብ ጫት ክንወፃሉ፣ ካብ ሽሻ ክንወፃሉ፣ ካብ ዘረኝነት ክንወፃሉ፣ ካብ ክፍኣት ክንወፃሉ ይግባእ። አለበለዚያ ግን ልክዕ ከምቶም ኣብ ቆሮንቶስ ዝነበሩ ናታቶም ባህሪ ናታቶም ጸባይ ሒዝና ንጓዓዝ እንተኮይና ንዓና ሓደጋ እዩ ዝገጥመና ህዝበ ክርስቲያን። ስለዚህ ቅዱስ ጳውሎስ በዚ መሰረት እዚ እዩ እቲ ናይ እግዚአብሔር ቃል ኪዳን ታቦት ምስ ጣዖት እንታይ ስምምዕ ኣለዎ ይብል። ስለዚህ ንሕና ስምምዕና ምስ ሰላም እዩ። ንሕና ስምምዕና ምስ ሰብ ዝኣምኑ እዮም። ንሕና ስምምዕና ምስ ክርስቶስ እዩ። ንሕና ስምምዕና ምስቲ ናይ ቃል ኪዳን ታቦት እዩ። ንሕና ስምምዕና ምስቲ ናይ ይቅርታ አምላኽ እዩ። ንሕና ስምምዕና ምስታ ዴና ቅድስት ድንግል ማርያም እዩ። ኣይኮነን ህዝበ ክርስቲያን ምስዚና ክንስማዕማዕ ዘለና። ምክንያቱ ንሕና ደቂ ብርሃን ኢና፣ ውልደ ብርሃን ኢና። ውልደ ብርሃን ዝኾነ ሰብ ደግሞ ምስ ጸልማት ክስማዕማዕ የብሉን። ጸልማት ናይ ሞት ተምሳሌት እዩ። ጸልማት ናይ ስርቆት እዩ። ጸልማት ናይ ጥፋት እዩ። ጸልማት ናይ ኃጢአት እዩ። ጸልማት ናይ ደዌ እዩ። ስለዚህ ደቂ ብርሃን እንድሕር ኮይና ንሕና ደግሞ ደቂ ብርሃን ክንከውን እንተኮይና ነንርእስና ክንከባበርና ክንፈቃቀር ይግባአና። ንሕና እንተዘይተኸባበርና ክርስቶስ ኣይንፈልጦን ኢና።
بمنم تأمر كريستيان يلنا خن كيدي نخلن ويكع خن مكة حين خلن ممزنين عن النوع عرسنا عند حرت خابيرنا ناي كريستيان ممزني ننوع على انتزاي تخابيرو كريستوس كفلتو دنجل ماريام كفلت يزبل أجندا يقولني مخنيات شو ودا يلن بإግዚአብሔር قال لي يلن بإግዚአብሔር ስለዚህ አምላክና እግዚአብሔር ነዙ ሐዋርያው ቅዱስ ጳውሎስ ዘሐወ መልእክቲ በዚህ መሰረት ክርዶ ይግባና ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ናውዝ መሰረት እዚ ከአትን ተሎ እትጣወት እትቃል ኪዳን ታወት ናብጣወት በዝለማ አንተ ዝተፈጸመሉ አብይ አጀንዳ ወይ አብይ ታሪካዊ ተአምር ዝተሰርሐሉ ዕለት እዩ። ምክንያቱ በዝለማ አንተ ዝዩ ናይ ቃል ኪዳን ታወት ናብጣወት ደሚሮም እዮም ምስጣወት ሐዊሶም እዮም ምስጣወት ደባሊቆም እዮም እዚ ዝመጸል ደሞ ብናይ ደቅ ሰባት ክፋቲ ብናይ ደቅ ሰባት ችግሪ እዛ ጽላተ ሙሴ ዝዩ እዚ ናይ ቃል ኪዳን ታወት ዝዩ በዚ መሰረት እዚ ቀዳማይ ሳሙኤል ምዕራፍ 4 ቁጥር 5 እስከ 6 እዘን ሰለስተ ምዕራፋት ዚያተን ህዝበ ክርስቲያን ህደይና ነንበል ምዕራፍ 4 ዘሎ በዚ ለማ አንተ ዕለት እዚ አፍኒንና ፍኒሃስ ሕፅር ብዝበለ መልእኽቱ ማለት እዩ ኤሊ ደቁ ክልቲኦም እዮም ክልቲኦም ደቁ ደሞ ኤሊ ዓብይ ሰቢ ናይ 98 ዕድመ ዘለዎ ሰቢ ቤተ ክርስቲያን እና ማህደረ ብግዚኡ ኣብ ቤተ መቅደስ ብብሉይ ኪዳን ዝነበረ ሊቀ ካህናት እዩ። ነገር ግን መስፍን እንትመውት መስፍን ይትካ ካህን እንትመውቱን ካህን ይትካ ጳጳስ መውቱን ጳጳስ እንዳተተካ ከም ዝኸይድ السبزي نايموت جزي بزح مالتي أدمي مسبتها جزي مسأخل إجزابهر كان نجاجر وانتلو اتهم هسانات ويكعا كانت ذلهم أفنين النافنيهاس بوكل الناقدي فوق مالتي اتوكل النوم دم إجزابهر كجلجلي اتنا يبوم زنبرة عجلجلوت كجلجلو اتنا يبوم نبرة عملكوت كملكو نجير ومي نجرجن كفت أموي قال إيشي لهم بيت كريستيان مقل قال جميرهم إيشي لهم تعزيزهم إيشي جن شو وداين بر ونتنيا إيشي يكون أنتم لك سبات تعزيزهم إذا سبات ذياتهم بدحري انتهي جمرو أفت بيت مقدس السو ها مسوايت እግዚአብሔር እንዲነውነ በሩ እንታይ ነው ነበር መስዋዕት እግዚአብሔር ናይ ኦሪት መስዋዕት ካላይ ደሞ ብንጎሆ ዝበረህ እስራን 4 ሰዓት ማይቶት ዝበርህ መቅረዝ አጥፍዎ በሳለሳይ ደረጃ ደሞ ናይ ዝሙት መናኸሪያ ገበሩ ተመልከቱ ህዝበ ክርስቲያን እዚ ሰለስተ ነገራት ዚአቶም የምፈጽመ ማለት እዩ እተና እግዚአብሔር መስዋዕት በኦሪት ሐውዒዎ ተጠቢሱ ምስተከ ገለይ ዝብላ እሳቶም ግን ስድነት موصلهم سحرهم يموزي لك أخم زغل ناي سبعي صبحي لو مقاصد كخم دليت كايتناي قدام منبر لومي تحدث أمري هو يخد تحدون كم دليت كاي حقي قوم زبالي يهد مسك أشافر يخوين هي حقي داركا يقول منبر ناي قدام زقب ناي صبحي سبعي تتبهايلو صبحي بزي يدو بزي أبو تخفت ريا يخفتني رغدا سبعي انتي متى عدون تهابت يبلع تناي كذا منبر ناهي منهم ياو كلها ننفلت قداس لزخنا بزه تاريخ الرخايد لنا مالدي سلازي زم سبعة زياتهم زيهم جرم بعلمون مقولتات بعلم مساء جميرهم زي هو قبرقن إلي هابو من مالدي كالاي درجة دموس المال اتبرهان انتاي كد سلاز دليو مچم برهان إنها لو سلام زفتو علامة سلاز اللوي رقصات كفتم سلاز دلي كسرق سلاز دلي مسنا خبلق سلاز دلي قبو خبلق سلاز دلي كفاءات كسرح سلاز دلي منك إنت كسرح سلاز دلي برهان تسلسل سروح علامة سي زمد سبات زي أتمت ما هتدنا بيت كريستيانات فوق مالتي سلازي إزيت في يوم نايم وداتو عندنا دم تبرهان دحرت أبيو تايخ مسجد نايدك أنا سيو ቆጸረ ማለት ልክ አሁን ተይ ዝግበር ዘለ ማለት ናብ ቤተ ክርስቲያን ተቋዛዝር ካመጽ ሩክሰት መፈጸም በጣም ዝሕዝን ነገር እዩ እዚ ጉድየም ፈጽመ ማለት ልክ አሁን ዝንሰምዖ
ናብ ቤተ ክርስቲያን ንኸይድ ኢልካ ናይ እግዚአብሔር ክብርና አገልግሎትን ምስጋና አምልኮት ክትፍጽም መጺኻ ዝሙት ፈጺምካ መኻድ ማለት ዝሙት ደግሞ ሓደ ናይ ደዌና ናይ ነፍስና ናይ ስጋ በሽታ እዩ። ብነፍስ ብቻ ይመስለና ህዝበ ክርስቲያን ኮሎ ብስጋ ደዌና በሽታ ካንሰር HIV ዝኸውን ሓደጋ ይዘብጽሐና። ስለዚህ ዘም ደቂ ሰባት እዚኣቶም በዚህ መሰረት አምላኽና እግዚአብሔር ደግሞ በዚህ ተቆጥዮ እንታይ ኮነ ናይ እግዚአብሔር ታቦተ ሙሴ ጽላት የቃል ኪዳን ታቦት ተማረኸት። ተመልከቱ ናይ እግዚአብሔር ክብር ለቀቀ። ናይ እግዚአብሔር ክብር ካብኣቶም ተፈለ። ናይ እግዚአብሔር ሰላም ካብኣቶም ተፈለ። ንምንታይ ብኽፍኣቶም። ስለዚህ ከምዚ ዓይነት ዘለና ሕጂ እውን እውነት ንምዝራብ ኢትዮጵያ ናይ እግዚአብሔር ክብሪ ተፈሊናልና ናህና ክፍኣት ተዘይፍለየና ነሩ ከምዚ ኩለይ ምኾነን ነሩ ማለት እዩ። ብኃጢአትናና ብበደልና ዝኩለይ ሰበብ ይመጸና ኣሎ ማለት እዩ። ስለዚህ እዞም ደቂ ሰባት እዚኣቶም እቲ ክብሪ ተፈሊዎም ቃል ኪዳን ታቦት ናበይ ከደ ምስ ፍልስጤማውያን ውግእ ገጠሙ። እስራኤላውያን ተሸነፉ፣ ሞቱ፣ ብጠሩነት ኣብቲ በረኻ ተረፉ። ታይዳይና ኮይና ናይ እግዚአብሔር ክብሪ እንታይ ኮይኑት ናይ ቃል ኪዳን ታቦት ዘይሰርሕ ተኣምር ዘይሰርሕ ከምቲ ልማዱ ታይና ኮይና ተሸኒፍና እናበሉ ድሓር አይምሮም ምፍታሽና ምርማር ጀሚሮም ማለት እዩ። ስለዚህ እዛ ቃል ኪዳን ታቦት እዚኣ ተማሪኻ ፍልስጤም ኣትያ ተመልከቱ። ስለዚህ ሓደ ብንያማዊ ሰብ እናመፀ መጺኡ ኣብቲ ሰልፍ ነሩት ህዝበ ክርስቲያን ብሙሉኡ ልክዕ ከምዚ ይስማዕ ዘሎ እንዴ ቃል ኪዳን ታቦት ተመሪኻ አፍኒና ፊኒሃስ ሞት ኢሉ ኒኤሊ ነጊርዎ። ንመን ነጊርዎ? ኒኤሊ ሊቀ ካህናት እሱ ደግሞ ከም ዝበልኩም ናይ 98 ዕድመ ስለ ዝነበረ ካፍቱ ወንበር ተጠምዲዙ ቁልቁል አፉ ተሰብረ ሞተ ማለት እዩ። ስለዚህ ከሕጹረ ነዊሃ መስለና ሀገር አይዳ ንስማዕ እምበር ናይ ዓመት ቃለ እግዚአብሔር እንግዲህ በረከቲ ሁላህና ታሪክ ንስማዓዮ ደቅናብም ካብዚ ነፃ ኾኒ ታሪክ እዚ ታሪክ ጽቡቕና ሕማቕ ዘምህረና ንምንታይ ዲ እቲ ሕማቕ ታሪክ ክንገድፎ እቲ ጽቡቕ ታሪክ ሒዝና ክንጓዓዝ ስለ ዝኾነ እዩ። ምክንያቱ ዓመታዊ በዓል ናይ ታዴና ቅድስት ድንግል ማርያም ጽላት ጽዮን እናተባህለት ናይ እግዚአብሔር መሕደሪ እዚ ታሪክ ስለ ዝኾነ ከይንገድፎውን ዓላማና ስለ ዝኾነ ይሕጽር ብምባል እምበር ታሪክ ይውዳኒ ብዝኾነ ኮይኑ ግን መጺ ነጊርዎ እዚኣቶም ኩሊኦም ሞቱ። ተመልከቱ ተወላድ ሞተ ተምደቁ ሞቱ ኩሊኦም ሞቱ ማለት ስለዚህ ምዕራፍ 5 ዘሎ ቀዳማይ ሳሙኤል ጠቕሊሎም ኣብ ፍልስጤም እተውዋ። ፍልስጤም ኣትያ እቲ ቃል ኪዳን ታቦት ብታሕቲ እቲ ታቦት ብላዕሊ። ተመልከቱ ቅዱስ ጳውሎስን ዝተዛረበ ዘረባ ነዚ እዩ። ናይ እግዚአብሔር ናይ ቃል ኪዳን ታቦት መን እዩ ናብቲ ጣዖት ክድምሮ ዝኽኣለ ናብቲ ጣዖት ክውስኾ ዝኽኣለ ከመይ ዓይነት እንታይ ዓይነት ሰብ ዝበለ ቅዱስ ጳውሎስ ነዚ እዩ። ስለዚህ እቲ ታቦት ምስቱ ዳጎን ዝተባሃለ ጣዖት ዳጎን እናበሉ ሊቃውንት ዝተፈላለየ ብቕኔ እናመስገኑ ዝሓደሩት ማለት ኣትሒዞም ማለት እዩ። ስለዚህ እዚ ሰብ እዚ ዕንጨይቲ እዚ ብሓፂሩ ዕንጨይቲ እዩ ምንም ስሚ ስለ ዝወፆ እምበር ምንም ነገር የብሉን ማለት እዩ። ነገር ግን ንሳቶም ኣምልኮተ እግዚአብሔር ስራሕና ኢሎም ስለ ዝሕዝዎ ልክ ንሕና እግዚአብሔር ኣምላኽና ኢና ንምልኽ ኢልና ከምናኣምነና ኩሉ ግዜ ነምልኾ ልክዕ ከምኡ እዮም ዘምልኹ ማለት እዩ። ስለዚህ ብተፈላለየ ልዕሊ 3 ጊዜ 4 ጊዜ እቲ ቃል ኪዳን ታቦት ብታሕቲ ኣምፂኻ ዕንጨይቲ ብላዕሊ እቲ ናይ ቃል ኪዳን ታቦት ብታሕቲ ኣምፂኻ ዕንጨይቲ ብላዕሊ። ነገር ግን ነዚ ጉድ እዚ ደግሞ ናይ እግዚአብሔር ተወሰነ ጊዜ ይጽበ እምበር ተኣምር ተይሰርሐ ይቐርብ ህዝበ ክርስቲያን። እግዚአብሔር ተወሰነ ጊዜ ይጽበ ስኽ ክብል ተሎ ምሳና ዝተስማዕማዕ ከይመስለና ስኽ ክብል ተሎ ምስ ኃጢአት ዝተስማዕማዕ ኣይኮነን። ምክንያቱ ባህሪኡ ኃጢአት ይስማዕማኒ ነገር ግን ደቂ ሰባት ይምለሱ ዶሆን ዝበሃል ዓላማ እዩ። ስለዚህ እዚ ቃል ኪዳን ታቦት እዚ መወዳእቱ እንታይ ገበረ ማለት እዩ? ዳጎን እጁ ቁርጽርጽርጽ አቢሉ ቁልቁል አፉ ደብሪዎ ማለት እዩ። ክብር ንኣምላኽና ንእግዚአብሔር ነው ይኹን ህዝበ ክርስቲያን። አረ እግዚአብሔር አመስግኑ፣ አረ ይንእስ እግዚአብሔር አመስግኑ ህዝበ ክርስቲያን። ተአምር ናይ እግዚአብሔር ኃይል እዚ ብጉልበት አይኮነን። እግዚአብሔር ብጉልበት አይኮነን ስራሕ እዚ
ፍልስጤማውያን ማለት ከበድቲ ሰባት እዮም ከቢድ ሰባት ብጣዕሚ ሓየልቲ ብጦርነቱን ዘይከኣሉ ሃገራት እዮም ልክዕ ሕይ ፍልስጤምና እስራኤል ኩሉ ግዜ ብጦርነት እያ ትስማዕ ምንም ካልእ የብላ ሳብ ሕይ ከበድቲ ሰባት እዮም ነዚ ኩሉ እዚ ግን ናይ መን ተኣምር እዩ ናይታ ኣዴና ቅድስቲ ድንግል ማርያም ቃል ኪዳን ታቦት ሰብ እዚ ድብሪር የቢላ ህዝቡ ኩሉ ሰላም ኮይና ዓሪፉ ኣምላኽና እግዚአብሔር ሰላም ያውጀልና ስለዚ ሐዋርያው ቅዱስ ጳውሎስ ነዚ እዩ ነዚ ሰብ እዚ እዚ ዳጎን እዚ ከም ተሰባበረ ኣምላኽና እግዚአብሔር እውን ናይ ሲኦል በሪ ከም ዝሰበሮ ናይ ሲኦል በሪ ዝነበረ ሰይሩ ደቂ ሰባት ህይወትን ዝሃበና ዲያብሎስን ዝሰባበረ ኣምላኽና እግዚአብሔር ኢየሱስ ክርስቶስ ክብርና ኣምላኽና ይኹን ህዝበ ክርስቲያን ስለዚ ኣምላኽና እግዚአብሔር ልክዕታ ኣዴና ቅድስቲ ድንግል ማርያም ነዚ ናይ ቃል ኪዳን ታቦት ትጣወተው ኣምፅኦም ድብልቕልቕ ኣቢሎም ኣብ መወዳትኡ ደሞ ኢዱ ረኺቡ ድብልቕልቕ ኣቢላ መይሳ በዓለም መሊሳ ኸሉ ማለት እዩ እግዚአብሔር እውን ነዚ ደቂ ሰባት እዚ ኣብ ሲኦል ዝነበረ ህዝበ ክርስቲያን እቲ ሸንሸል ዝነበረ ተኣሲሩ ዝነበረ እቲ ባርነት ዝነበረ ሕብረ ክርስቲያን እቲ ሞት ዝነበረ ህዝበ ክርስቲያን እቲ ርኩሰት ዝነበረ ህዝበ ክርስቲያን በኢየሱስ ክርስቶስ ዲያብሎስን ኢዱና እግረ ኣሲሩ ደቂ ሰባት ነፃ ዘውፃና ኣምላኽና እግዚአብሔር እዩ ካሊእ ነፃ የውፃና እግዚአብሔር ደቂ ሰባት ሰላም ይሁንና ስለዚ ቅዱስ ጳውሎስን በዚ ተመልኪቱ እቲ ታሪኹ በሓፂሩ እዚ ይመስል ናይታ ኣዴና ቅድስቲ ድንግል ማርያም ህይወት ታሪኽ እዚ እዩ ሕፅር ኢሉ ምጥን ኢሉ እዚ ይመስል ማለት እዩ ስለዚ ተኣምር ሰራሐሉ ታቦተ ጽዮን ጽዮን እናተባህለ ትጽዋዕ ማለት እዩ ጽዮን ማለት ደግሞ በሓፂሩ እመቤታችን ቅድስቲ ድንግል ማርያም እያ ጽዮን ማለት ደግሞ ቤተ ክርስቲያን ማለት እያ ጽዮን ማለት ደግሞ ከተማ ናይ ዳዊት ከተማ መኖርያ ወይም ደግሞ ቤተ መንግስቱ ማለት እዩ ስለዚ ኣምላኽና እግዚአብሔር ኣብ ቅድስቲ ድንግል ማርያም ሓዲሩ ደግሞ ንደቂ ሰባት እንታይ ይሁንና ብርሃንና ይኾይኑ ማለት እዩ ሰላምና ይኾይኑ ነዚ ኮይ ሐዋርያው ቅዱስ ጳውሎስ ምስ ክርስቶስ ሰይጣን እንታይ ክስማዕማዕ ይኽእል እናበለ ቅዱስ ጳውሎስ ተዛረበ ማለት እዩ ራእየ ዮሐንስ 11 ቁጥሪ 19 ዘሎ እንታይ ይብል ናይ እግዚአብሔር መቅደስ ተኸፈተ እሱ ናይ ቃል ኪዳን ታቦት ደግሞ ተኣምረ ረአየ ይብል ናይ መን መቅደስ ተኸፈተ ናይ እግዚአብሔር መቅደስ ተኸፈተ ይኸው ደግሞ ናይ ቃል ኪዳን ታቦት ተራእየ ተገልጸ ሰማይ ናይ እግዚአብሔር ቤተ መቅደስ መንበር እዩ ናይ እግዚአብሔር ቤተ መቅደስ ተኸፍተ ማለት ደግሞ ናይ ደቂ ሰባት ጽድቅና በእግዚአብሔር ዝኽልክሎ ዘይብሉ እግዚአብሔር ዝኸፈቶ መኖርያ ስለ ዝኾነ ሰማያት መዕፀውና መዕፀዊ ዓፂኻ ዝወፅእ ዓፂኻ ትኸይድ ኣይኮነን ክፍቲ ማዕፀዊ የብሉን ነገር ግን ናይ እግዚአብሔር ምስጢር ተገልጸ ናይ እግዚአብሔር ምስጢራዊ መለኮትን ተገልጸ ናይ እግዚአብሔር ሰላም ተገልጸ ናይ እግዚአብሔር ክብሪ ተራእየ ይኸው በቃል ኪዳን ታቦት ደግሞ ተኣምር ተሰርሐ ይብል ስለዚህ ልክ በዝማየ ዮርዳኖስ ነኽብሮ ሰማያት ተኸፍተ ኣምላኽና እግዚአብሔር ማየ ዮርዳኖስ ኮይኑ ክጥማዕ ተሎ ሰማያት ተኸፍተ ኣይኮነን ዝብሉ ሰማያት ተኸፍተ ክብል እንተሎ ናይ እግዚአብሔር ክብሪ ናይ እግዚአብሔር ህልውና ናይ ደቂ ሰባት ጸሎት ናብ ሰማያት ዝዓርገሉ ተሓዝና ወይ ከዓ መላስ ዘይብሉ ክፍቲ ዝኾነሉ 24 ሰዓት ናይ ደቂ ሰባት ጽድቂ ናይ ደቂ ሰባት አገልግሎት ናይ ደቂ ሰባት ምስጋና ናይ ደቂ ሰባት ምጽዋት ናይ ደቂ ሰባት ፍቅሪ ናብ እግዚአብሔር ዝበጽሐሉ ስለዝኾነ እቲ ናይ ቃል ኪዳን ታቦት ደግሞ ተራእየ ቃል ኪዳን ታቦት ደግሞ መጀመሪያ ይልና ኣለና ንሕና ኢና ታቦት ንሕና እንታይ ኢና ታቦት ኢና ከይንፈርህ ታቦት ኢና አይዘሁም ደቂ ሰባት ብዙሓት እሕና እኮ ታቦት ኢና ዝብሉ ሰባት ይህሉ እዮም ምስ ኣይነት ተሓሕዞ እታ ናይ ቤተ ክርስቲያን ናህና ዓላማ ኣትውለ ኢና ክነስተውዕሎ ዝግባና እምበር ደቂ ሰባት ምስዙ የጋጭው እዮም እሕና ታቦት ኢና ቤተ ክርስቲያን የድልን ይብሉ እዮም ምስ ኣይኮንና ነተሓሕዞ ዘለና ንሕና ታቦት ይተኣምሩኑ ከመ ታቦት ለእግዚአብሔር ከም ዝበሎ ናይ እግዚአብሔር መሕደሪ ኢና አካልና ናይ ክርስቶስ አካል እዩ ስጋና ናይ ክርስቶስ አካል እዩ ካብ ኣዴና ካብ ቅድስቲ ድንግል ማርያም ካብ ስጋ ነፍሲ ዝወሰደ ናይ መንዲ ናህና አካል ኮይ ህዝበ ክርስቲያን
ደቂ ሰባት ዘይተረዳእናውን እኮ እዚ ኮይ ኣካልና ነባላሽዎ ዘለና እኮ ነዚ ኮይ ናይ ክርስቶስ ኣካል ዝኾነ ስጋ ደሙ ክወስድ ዝበሃል እኮ ነዚ እዩ ክወስድ ኣለዎ ዝበሃል እንተይኮነ ብርግፀኝነት ማለት እዩ። ስለዚ ነዚ ኣካልና እዚ ናይ እግዚአብሔር ታቦት እንድሕር ኮይኑ ደሞ ናይ እግዚአብሔር መሕደር ደሞ እንታይ ክገብር ከም ዘለዎ ብመጀመርያ ስለተነጋገርና ምድጋም እውን ኣየድልዮን ማለት እዩ። ናይ እግዚአብሔር መሕደር ስለ ዝኾነ ሰብ ኩሉ እንታይ ክኸውን ሰላማዊ ሰብ፣ ናይ ይቅርታ ሰብ፣ ናይ ርህራሄ ሰብ፣ ናይ ቸርነት ሰብ ክንከውን ይግባአና ማለት እዩ። ስለዚ ናይ እግዚአብሔር መሕደር ሰብ ሰላም እዩ ዘፍልቕ። ቤተ ክርስቲያን መቸም ኣብ ሓደ ድርጅት ናይ ሃይላንድ ድርጅት እንድሕር ኮይኑ ናይ ለስላሳ ድርጅት ኣይኮነን ይኸውን ናይ ሃይላንድ ድርጅት እንድሕር ኮይኑ ናይ ለስላሳ ድርጅት ኣይኮንን ወይ ከዓ ናይ ኣረቂ ድርጅት እውን ኣይኮንን። ሓንቲ እያ ክሰርሕ ዘለዋ ማለት እዩ። ካብኡ ውጭ እንተሰሪሓ ደግሞ ህገወጥ እያ ዝሕዛ ኣካል እውን ኣለዎ ማለት እዩ። ታብ ደቂ ሰባት ክነፍልቆ ዝግባአና እታ ቤተ ክርስቲያን ተፍልቆ ደግሞ እንታይ እዩ ሓንቲ ዓይነት እያ ተፍልቕ እንክርዳድ የብላን። እቲ ናይ እግዚአብሔር ታቦት ኣብዚ ከፍልቆ ዝኽእል ኩሉ ግዜ ሰላም እዩ። ይርዳእና ኣሎ ዲሓ ግን እዋ አንጻራዊ እዚ ልክዕ እቲ ደቂ ሰባት ብሕብረተሰብ ንነብረሉ ኣነባብራ ምስኡ ሓቢሩ ስለ ዝኸይድ ልክዕ እቲ ድርጅት እሱ ሃይላንድ ብቻ ከፍሪ ስለ ዝኽእል እታ ቤተ ክርስቲያን ደግሞ ንዝመፀ ሕብረተሰብ ኩሉ ተፍርዮ ሰላም እያ ተፍሪ፣ ይቅርታ እያ ተፍሪ፣ ድሕነት እያ ተፍሪ፣ ርህራሄ ተፍሪ፣ በረከት እያ ተፍሪ። ካብዚ ውጭ እንክርዳድ ተፍርዮ ጉዳይ የብላን። ምናልባት ንሕና ግን እንክርዳድ ከይንኸውን ጥንቃቄ የድልየና። ክፍኣት ከይህልወና፣ ርኩሰት ከይህልወና፣ በደል ከይህልወና ኣምላኽና እግዚአብሔር ብሰላም ከዕርቐና ንሕና ናይ ሰላማውያን ሰባት ክንከውን ይግባአና። ብእውነቱ ነዚ በዓል እዚ ዕድለኛታት ኢና። ኣብዚ ከፊልካ ምስማዕ ቀሊል ኣይኮነ ህዝበ ክርስቲያን። ሕብረተሰብ እኮ ፍርቁ ብሆስፒታል፣ ብጭንቀት፣ ብሞት፣ ብሕማም፣ ብስደት፣ ብመከራ እዩ እኒሄ ንሪኦ ኣለና። ኣብ ቅልውላው ዘመን እዩ ሓው ንሓው ዝፈላለየሉ ወይ ከዓ ሓደ ሰብ ሓደ ዜጋ ኮይኑ ናይ ምንባር ዕድሉ ዝሰኣነሉ ግዜና ሰዓት ስለ ዝኾነ ነዚ ደሞ ብምንታይ ኢና ክንመልሶ ንኽእል? እግዚአብሔር ፍቕሪ እንተሃሊና እዩ ማለት እዩ። ናይ እግዚአብሔር ሓድነት እንድሕረሊና ዘይምለስ ነገር የለም ህዝበ ክርስቲያን። እግዚአብሔርን ብዓይነ ምህረቱ እቲ ክብሪ እሱ ናባና ክመልሶ ይኽእል እዩ ህዝበ ክርስቲያን። እግዚአብሔር ኣይችክንን እዩ። ልክዕ እታ ናይ ቃል ኪዳን ታቦት እስራኤላውያን ኣብቲ ፍልስጤማውያን ከም ዘይጨከነሎም ተመሊሳ ንዓዶም ህዝበ ክርስቲያን። እታ ጽዮን ቅድስቲ ድንግል ማርያም ናባና እያ መጺኣ ኔቶ ይኸው ደግሞ ክሱም ኣትያ ኔቶ ንመጀመርያ ጊዜ ህዝበ ክርስቲያን። ንሕና ዕድለኛታት ኢና። ንሕና ሰብ ታሪኽ ኢና። ንሕና ሰብ ስልጣኔ ኢና። ንሕና ሰብ ሃይማኖት ኢና። ንሕና ሰብ እምነት ኢና ህዝበ ክርስቲያን ዕድለኛታት ኢና። ታቦተ ጽዮን ሒዝካ ምንባር ተዓደለ ሰብ እዩ ዝረኽቦ፣ ዘይተዓደለ ሰብ ኣይረኽቦን። ስለዚ ነዚ በዓል እዚ ናይ ታዴና ቅድስቲ ድንግል ማርያም በረከት ንምርካብ እዩና ንእሽተይ ኩላህና ከም ይቅርታ ክንመጽእ ይግባአና። ኣይመጻኹምን ብርግጽ ማለት እዩ። በዓል ሰብ እንተልዩ ህዝቢ ተበዝሒ ደስ ዝብለካ ምግብ እንኳ ሓቢርካ ክትበልዕ እንተለኻ እምበር በይንኻ ክትበልዕ እንተለኻ ኣየምህርን። ኣድጊ በይኑ ዝበልዕ እንዳተኾራተተ ሰብ ኣይቐርብን ኣይኮነን። ስለዚ ኩላህና እቲ በዓል እዚ ናህና ኢልና ናተይልና ክንሕዞት ናይ ቃል ኪዳን ታቦት ነኽብር ንኣና ክንከብር እዩ። መወዳእቱ ንደቂ ሰብ እምበር ነዴና ክብሪ ንሕና ክቢርና ዝውስኸላ ይብልን። ኣምላኻ እግዚአብሔር ዘኽበራ እዩ። ፈጣሪያ ዝቐደሳ እዩ። ፈጣሪያ ዘኽበራ እዩ። ፈጣሪያ ዝተንከባኸባ ዶ ስለ ዝኾነ ንዓና ክብርና ምሕረትና ልመና ግን ይቐርየና ማለት እዩ። ስለዚ ኩላህና ኩሉ ግዜ እቲ ቤተ ክርስቲያን 24 ሰዓት ክፍቲ እዩ። ኩሉ ግዜ ክንመጽእ ይግባአና። በተለይ ደቅኹም ሒዝኩም ክትመጹ ይግባእ ህዝበ ክርስቲያን። ግድን ለማዓንቲ ኣይኮነን። ጽባሕ ታቦተ ጽዮን እዩ፣ ብድሕሪ ጽባሕ ታቦተ ጽዮን እዩ፣ ብቕድሚኡ ታቦተ ጽዮን እዩ። 24 ሰዓት ሓደ ዓይነት እዩ። ኩሉ ግዜ ተሳትፎ ክንገብረሉ ይግባእ። ኣብዚ በረኻ እዚ ኣቃል ኪዳን ታቦት ሒዝና ንሕና ንስኡነ ነገር የብልናን። ልክዕ እቶም ጸላእቲ ዝነበሩ በዚ መሰረት እዚ ተኣምር ዝሰርሐ ኣባና እውን ተኣምር ትሰርሕ ማለት እዩ። ጸላእቲ ድምስስ፣ ጸላእቲ ጥፍእ ናይ እግዚአብሔር ደቂ ሰባት ዝኾኑ ደሞ ኣብ ገዛ ትሕድር ዝኾነት ኣዶ ቅድስቲ ድንግል ማርያም እያ። ስለዚ ሐዋርያው ቅዱስ ጳውሎስ እውን ነዚዩ ተመልኪቱ እዩ እቲ ናይ ቃል ኪዳን ታቦት እንዴ እሞ ምሳይ የለኹምን ብሓደ ይነበርናን ናይ ቃል ኪዳን ታቦት እሞ
ወዚያራ ጸገም እንተኾይና ምክንያቱ እንግዲህ ኣብዚ ደዊ እናርፊድና እንታይ ተማሂርኩም መጺኹም ወይ ሒዝና ተዘይከድና ጸገም እዩ። ቢያንስ እንኳ ናይ እግዚኣብሔር ቃል ኪዳን ታቦት ምስ ጣዖት እንታይ ስምምዕ ኣለዎ? እዚኣ ተኣብየና ናይ ቃል ኪዳን ታቦት እንዴ ተናገሩ እጀኹም በል አይጉድም ተዛረቡ እምበር ናይ ቃል ኪዳን ታቦት ምስ ጣዖት እንታይ ስምምዕ ኣለዎ? ስለዚ ኣነ ህያ መስለኒ ተሃኪኹም ዲ ስለዚህ አምላኽና እግዚአብሔር በዚህ መሰረት እዚህ እግዚአብሔር ንመጻውን ከምዚልና ማህበር ንኽነኽብር አምላኽና እግዚአብሔር ይፍቀደልና እሞ ብድጊና ሓደ መዝሙር ክንዝምር እንድሕር ሰርቸወና እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን አምላኽና እግዚአብሔር ነዘረት እዚ ነሰዓት እዚ ስለ ዘብፅሓና ስሙ ዝተመስገነ ይኹን። ክብርን አምላኽና ይኹን። ኣዴና ቅድስት ድንግል ማርያም ክብርና ምስጋና ይብፅሓያ ከምዚ ንዓመታ ብሰላም ብሂወት ብረድኤት ንኽንጸንሕ አምላኽና እግዚአብሔር ይፍቀደልና። ስለ ዝሰማዕኹምኒ ከመስግን ይደሊ። ይቀኒየለይ ብሩህ መዓልቲ